ተናስተን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናው የምናሰማችሁን ሀብታሙ አስፋና ታምርጉናን ባለንበት ሰዓት አቆጣጠር የዛሬ ታህሳስ 7 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። ከደብረ ወርቅ እስከ ደላንታ የተዘረጋው ጥቃት፣ የወለጋው መከላከልና የተማረኩት የኦሮሚያ ልዩ ኃይል አባላት፣ የነጌታቸው ረዳ ፓርቲ ጉዳይ፣ መምህራንና የአማራ ክልል ጦርነት፣ የአንጋፋው አርቲስት መሸለም፣ ተለጣፊው ፓርቲና ምርጫው፣ የፊፋ ሽልማት ጉዳይ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። ላስታ አሳምነው ኮር ከ32 በላይ አገዛዙን ስልጣን አስጠባቂ ወታደሮች በመደምሰስ ከ50 በላይ በማቁሰል ድል መቀዳጀቱን አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ አስታወቀ። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር በድብኮና ግራር አምባ እንዲሁም ዳቦ ከተማ ቀጠናዎች በወሰደው የተጠና የደፈጣ ጥቃት በጠላት ላይ ድል መቀዳጀቱን ዛሬ ታህሳስ 7 ቀን 2018 ምኒልክ ዕዝ ይፋ ባደረገው መረጃ አስታውቋል። ዛሬ ታህሳስ 7 ቀን 2018 ከንጋቱ 12 ሰዓት ጀምሮ ያገዛዙ ስልጣን አስጠባቂ ወራሪ ኃይል አጋሮች የገዛዙ ብልጽግና ልሳናት የላሊበላ ከተማ አስተዳደር የላስታ ወረዳና የቡግና ወረዳ የካቢኔ አባላትን ከጋሸና ወደ ላሊበላ ከተማ ለማሳለፍ የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት ከጋሸና እርፋ እስከ ግራር አምባ ዘርግቶ የነበረ ቢሆንም የኮሩ ነብሮ ተወርዋሪ ኮማንዶና ውባንታ ባተ ክፍለ ጦር 2 ሻለቃዎች በድብኮ ቀጠና እንዲሁም በዳቦ ከተማ ቀጠና እሸት ክፍለ ጦር 2 ሻለቃዎች ደፈጣ ጥቃት በመሰንዘር ጠላትን አይቀጡ ቅጣት በመቅጣት ከፍተኛ ጉዳት ማድረሳቸው ተገልጿል። በዚህ የደፈጣ ጥቃት 32 ያገዛዙ ስልጣን አስጠባቂ ወራሪ ሰራዊት ሲደመሰስ ከ50 በላይ ቆሰለ ሲሆን ዙ 23 በዲሽቃ ተመቶ ጉዳት እንደደረሰበት በዚህ የተበሳጨው ያገዛዙ ስልጣን አስጠባቂ ወራሪ ሰራዊት ዙ 23 በዘፈቀደ በመተኮስ የ3 ንጹሃን መኖሪያ ቤትና 5 የአርሶ አደር ጤፍ ክምር እስከ 35 ኩንታል ሊያወጣ የሚችል እህል ያቃጠለ ሲሆን በ4 ንጹሃን ላይ ከቀላል እስከ ከባድ ጉዳት ማድረሱም ተገልጿል። ከዚሁ ጋር በተያያዘ ትላንት ታህሳስ 6 ለዛሬ ታህሳስ 7 አጥቢያ ሌሊት በአቢሰግ መውጫ በረት በእርፋ በታሎ ደብር አቅጣጫ እሸት ክፍለ ጦርን እርፋና ገለሶት ላይ አፍናለሁ ብሎ የመጣን ያገዛዙ ስልጣን አስጠባቂ ሰራዊት እሸት ክፍለ ጦር አንገቱን አስደፍቶ እንደደመሰሰው ይኸው መረጃ ገልጿል። ይህ በእንዲህ እንዳለ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ታህሳስ 7 ቀን 2018 ባወጣው መረጃ በሌሎች ግንባሮችም ድል መቀዳጀቱን አስታውቋል። የምስራቅ አማራ ቀጠና ምኒልክ ዕዝ ደሴ ዙሪያ ጨምሮ በተለያዩ ግንባሮች ያደረጋቸውን ውጊያዎች መሰረት አድርጎ በጠላት ላይ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ታህሳስ 7 ቀን 2018 ዓ.ም ባወጣው መረጃ በደሴ ዙሪያ ለአንድ ሳምንት ምዕራብ አማራ ዕዝ በላጎ ተወርዋሪ ሻለቃ በተከታታይ ያደረገችውን ተጋድሎ ተከትሎ በጠላት ላይ ድል መቀዳጀቱን አስታውቋል። በላጎ ተወርዋሪ ሻለቃ ከህዳር 29 ቀን እስከ ትላንት ታህሳስ 6 ቀን 2018 ደሴ ዙሪያ ለአንድ ሳምንት ተከታታይ መደበኛ ውጊያ በማድረግ ጠላት ላይ ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ታላቅ ድል ማስመዝገቡን ምስራቅ አማራ ቀጠና ምኒልክ ዕዝ አስታውቋል። ተወርዋሪ ሻለቃዋ ደሴ ዙሪያ ወረዳ ያሉ በርከት ያሉ ቀበሌዎች በመቆጣጠር የህዝብ አስተዳደር መዋቅር በመዘርጋት የህዝቡን አስተዳዳሪና ማህበራዊ ችግሮች ለመቅረፍ ሰፊ ስራ እየተሰራ መሆኑንም ይኸው መረጃ ጠቅሷል። ትላንት ታህሳስ 6 ቀን 2018 ተለያየንና ዚያ ላይ በተደረገው ለአስጨራሽ ፍልሚያ ተወርዋሪ ሻለቃዋ ከልጅ ኢያሱ ኮር 23ኛ ክፍለ ጦር ጋር በመጣመር በርካታ የፋሽስቱ ዙፋን ጠባቂ ወራሪ ሰራዊትን ሙትና ቁስለኛ በማድረግ ቀጠናውን ማስከበር መቻሏንም ይኸው መረጃ ጠቅሷል። ይህ በእንዲህ እንዳለ በሌላ ግንባር እሸት ክፍለ ጦር ሌሊቱን በጠላት ላይ ድንገተኛ ጥቃት በመሰንዘር ድል መቀዳጀቱን አስታውቋል። ምኒልክ ዕዝ ላስታ አሳምነው ኮር እሸት ክፍለ ጦር ቃኞች አደራቸውን በተለምዶ ሳይና በር ተብሎ ከሚጠራው ቦታ ላይ መሽጎ በሚገኘው የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት 65ኛ ክፍለ ጦር በመቶ አለቃ አረጋ የሚመራውን 4ኛ ሻለቃ ሰራዊት በጨለማ በተሰነዘረበት ጥቃት የማያዳግም እርምጃ እንደተወሰደ ተገልጿል። የእሸት ክፍለ ጦር ቃኞች ሰኞ ለማክሰኞ አዳር ከምሽቱ 3 ሰዓት እስከ ሌሊቱ 7 ሰዓት ባደረጉት የማጥቃት እርምጃ ለጊዜው ቁጥሩ ያልታወቀ የአገዛዙ ሰራዊት ሙትና ቁስለኛ መሆኑን የተረፈው ማል በየገደሉ እየተንከባለለ መግባቱን ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ አሳምነው ኮር ህዝብ ጉኘት ዛሬ ታህሳስ 7 ቀን 2018 ባወጣው በዚሁ መረጃ አስታውቋል። ከውጊያ ጎን ለጎን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የመቄት ወረዳ ጊዜያዊ አስተዳደር ለወረዳና ንዑስ ወረዳ አመራሮች ስለ አማራ ህዝብ ሁለንተናዊ የህልውና ትግል አጫጭር ስልጠናዎች መስጠቱንም ዛሬ በታህሳስ 7 ቀን 2018 ባወጣው ተጨማሪ መረጃ ገልጿል።
ባለፈው ህዳር 21 2018 ዓ.ም በኢትዮጵያን የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዘንድ በደማቅ በተከበረው የድንግል ማርያም ዓመታዊ ክብረ በዓል ላይ መንፈሳዊ አገልግሎትም ሰጥተው ሲመለሱ በታጣቂዎችም ታፍነው የተገደሉትም ሁለት የሃይማኖት አባቶችም አስክሬናቸው ዛሬም ድረስ ለቤተሰቦቻቸው አለመመለሱም ተሰማ። ለሞታቸው ምክንያትም አማርኛ ቋንቋ መናገራቸው ነው ተብሏል። እኛም ቀደም ሲል እንደዘገብነው በኦሮሚያ ክልል ሆሮ ጉድሩ ወለጋም ዞን በሐሬቶ ማርያም ቤተክርስቲያን ዓመታዊ የድንግል ማርያም ክብረ በዓል ላይ ተገኝተው ወደ ሻምቡ ከተማ እየተመለሱ ሳለ መኪናቸው በታጣቂዎችም እንዲቆም ከተደረገ በኋላ ወደ ጫካም ከወሰዷቸው መካከል የሆሮ ጉድሩ ሀገረ ስብከት ዋና ጸሐፊው መልአከ ኤዶም ቄሲስ ድጉማና ቄሲስ ደሳለኝ ነሞምሳ ራሱን የኦሮሞ ነጻ አውጪ ሰራዊትም ኦላ ብሎ በሚጠራው መንግስት በአሸባሪነት የፈረጀው ኦነግ ሸኔ ታጣቂዎችም እንደገደሏቸው የዓይን እማኞች ለመገናኛ ብዙሃን አረጋግጠዋል። ከሁለቱ ሟቾችም የሃይማኖት አባቶች ጋርም ታስረው ታፍነው የነበሩትም ቄሲስም ቀነሳም ጋዲሳና ቄሲስም ባቡሻን ጠሩ የተባሉት አባቶችን ጨምሮ ወደ 10 የሚደርሱ ምዕመናኖችም ከእገታው ባለፈው አርብ የተለቀቁም ሲሆን ስማቸው ተመርጦም ተጣርቶ የተገደሉትም ሁለቱ የሃይማኖት አባቶችም አስክሬን ዛሬ ድረስም አለመገኘቱም ቤተክርስቲያኒቱም የመታሰቢያም ስነ ስርዓት ብታደርግም የቀብር ስነ ስርዓታቸውን በአግባቡ እንዳይካሄድ አስክሬናቸው በታጣቂዎቹም ተላልፎ ለቤተሰቦቻቸው አለመሰጠቱ በእምነቱ ተከታዮችና በቤተሰቦቻቸው ዘንድ ከፍተኛ የልብ ስብራትም ማሳደሩን የዓይን እማኞች ተናግረዋል። አንድ የዓይን እማኝ በሰጡትም አስተያየትም እነዚህ ሰዎችም ፖለቲከኞች አይደሉም፣ ከታጣቂዎች ጋርም ሆነ ከመንግስት ጋር ግንኙነት የላቸውም፣ ሁሌም ስለ ሰላምና ስለ ወንጌል የሚሰብኩ አባቶች ናቸው። ታጣቂዎቹ ማን እንደሆኑ እንኳን ስላላወቁም ስማቸውን እየጠሩ ነበረ። ማንነታቸውን የለዩትም ጥቃቱ የተቀነባበረና ቀሳውስቱን ኢላማ ያደረገ ነበር ብለውታል። እኚህ የዓይን እማኝ አስተያየታቸውንም ሲቀጥሉ ታጣቂዎቹም ቀሳውስቱ በኦሮምኛ ቋንቋ እንጂ በአማርኛ ቋንቋ መስበክም የለባቸው የሚል ማስፈራሪያ ተሰንዝሮባቸው ነበር። ሆኖም ግን የተገደሉት ሁለቱም ቀሳውስትም የኦሮሞ ተወላጆችና ማህበረሰባቸውን በቅንነት ያገለገሉ ልዩነት ሳይኖር ወንጌልን ሲሰብኩ ነበር በማለትም ዘክረዋቸዋል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ከሸንዲ እስከ ደብረ ወርቅ የሰነዘራቸውን ወታደራዊ ጥቃት ተከትሎ በጠላትና ባንዳዎች ላይ ከፍተኛ ኪሳራ ማድረሱን አስታወቀ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዛሬ ታኅሳስ 7 ቀን 2018 ዓ.ም ይፋ እንዳደረገው በተለያዩ ግንባሮች ከፍተኛ ተጋድሎ በማድረግ በጠላት ላይ ሰብአዊና ቁሳዊ ኪሳራ አድርሶ ድል ተቀዳጅቷል። ከሸንዲ በቅርብ ርቀት ረህጥ አካባቢ ጠላት ከባድ ኪሳራ እንደገጠመው የጠቀሰው መረጃ በኮሎኔል ምስራቅ የሚመራ አብይ አህመድ ስልጣን አስጠባቂ ወራሪ ሰራዊት ከምዕራብ ጎጃም ሸንዲ ከተማ መነሻውን አድርጎ ወደ ረህጥ ቀበሌ ከሌሊቱ 9 ሰዓት ጀምሮ በዴንድና በቡራፈር ቀበሌዎች አቅጣጫ የተንቀሳቀሰ ቢሆንም የጠላትን እንቅስቃሴ ሲከታተሉ የነበሩ የአፋብኃ 109ኛ ኮር 88ኛ ክፍለ ጦር ሻለቆች ሻለቃ 5 እና ሻለቃ 4 እንዲሁም የክፍለ ጦሩ ቃኝና መሐንዲስ ሚደንቅ ቅንጅትና ጥምረት በከፈቱት ግንባር ጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውን ገልጿል። አፋብኃ ምዕራብ አማራ ቀጠና ህዝብ ግንኙነት ዛሬ ታኅሳስ 7 2018 ይፋ ባደረገው በዚሁ መረጃ በቀጠናው ላይ ጠላት ባሰበው መንገድ መንቀሳቀስ የተሳነው ሲሆን ኮሎኔል ምስራቅ ረህጥ ላይ ለ30 ደቂቃ እንኳን መቆየት ሳይችል ተጣድፎ ሙትና ቁስለኛውን አንጠልጥሎ በቀበሮ ጉድጓድ ወደ ሸንዲ ከተማ ለመፈርጠጥ መገደዱን ገልጿል። በጠላት ላይ ከባድ ሰብአዊና ቁሳዊ ኪሳራ ማድረስ መቻሉን የክፍለ ጦር ወታደራዊ አዛዥ ፋኖ ቻላቸው አያና መግለጹን ይኸው መረጃ ጠቁሟል። በየደረሰበት ንጹሐንን መግደል፣ ሀብት ንብረቱን መዝረፍና ማውደም እንደ ጦር መሳሪያ የተጠቀመው ስርዓት አለማየሁ ሞሴ ጉደታ የተባለን የ15 ዓመት ወጣት የተሰጣ በርበሬ እየጠበቀ ባለበት ሁኔታ በጥይት ኩኛ ማቁሰላቸውን በተጨማሪም የማህበረሰብ መገልገያ ተቋማት የሆነውን የቀበሌ አስተዳደር ጽህፈት ቤት ያፈራረሰው የአብይ አገዛዝ ወራሪ ሰራዊት የአቶ ገበያው አዳነ መኖሪያ ቤትን ኃላፊነት በጎደለው መልኩ በተወረወረ የሞርተር ቅንቡላ ሙሉ ለሙሉ ማውደሙንም ይኸው መረጃ ጠቅሷል። አገዛዙ ህዳር 22 ቀን 2018 ኮኪ ቀበሌ አቶ ፈንታውን ቸኮልን ጨምሮ 3 ንጹሐንም በግፍ መረሸኑን ይኸው መረጃ አስታውሷል። በሌላ ግንባር በደፈጣ ጥቃት ጠላት መደምሰሱን የጠቀሰው መረጃ የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ 206ኛ ኮር 24ኛ ክፍለ ጦር በምዕራብ ጎጃም ዞን ስናን ረቡ ገበያ ከተማ መሽጎ የሚገኘው አረመኔው ስልጣን አስጠባቂ ወራሪ ሰራዊት ላይ የደፈጣ ጥቃት በመሰንዘር ጉዳት ማድረሱን አስታውቋል። 206ኛ ኮር 24ኛ ክፍለ ጦር አባል የሆነችው የስናን አባጅሜ ሻለቃ በተሰነዘረው በዚህ ጥቃት በጠላት ላይ ሰብአዊና ቁሳዊ ኪሳራ ማድረስ የተቻለ ሲሆን ከጠላት የነፍስ ወከፍ መሳሪያ ከነተተኳሹ መማረክ መቻሉም ተገልጿል። በእንዲህ እንዳለ ከመልሶ ማደራጀት በኋላ በታቀደ ኦፕሬሽን ደብረ ወርቅ ከተማ ላይ
ከፍተኛ ድል ፋኖ መቀዳጀቱን ይኸው መረጃ ጠቅሷል። አፋብኃ ቴዎድሮስ 201ኛ ኮር 74ኛ ክፍለ ጦር የጠላትን ካምፕ በጥልቅ በማጥናት ከሌሊቱ በ5 ሰዓት የተለያዩ ቦታዎች ውጊያ በመክፈት የ74ኛ ክፍለ ጦር ከ5ቱ ሬጅመንቶች የተውጣጣ ኃይልና የክፍለ ጦሩ ቃኝና መሐንዲስ በውጊያው መሳተፋቸውን ገልጸዋል። ውጊያውንም በወርቁ ማደያ፣ በፖሊስ ጣቢያ፣ በጠንዛ ወንዝ፣ በአዲሱ ገበያና በቴክኒክ በኩል በተለያዩ አቅጣጫዎች ሙሉ ከበባ በማድረግ የደብረ ወርቅ ፖሊስ ጣቢያን ጨምሮ ሙሉ ከተማዋን ለ6 ሰዓታት በመቆጣጠር ለህዝባችን ነጻነት በማለት ከተማውን ለቀን መውጣት የቻልን ቢሆንም በጠላት ላይ ከፍተኛ ኪሳራ አድርሰናል ሲል ይኸው መረጃ ጠቅሷል። ከ100 በላይ ግፍ እስረኞችን በማስለቀቅ 27 የክላሽንኮቭ በማረክ 1650 የክላሽን ተተኳሽ የተማረከ ሲሆን 9 ቦምብ እስካሁን መማረኩን፣ በዚህ ጥቃት ከ50 በላይ ባንዳ ፖሊስ፣ አድማ ብተናና ሚሊሻ መደምሰሳቸውን፣ በርካታ ምርኮኞችም መያዛቸው ተገልጿል። ጀግናው 74ኛ ክፍለ ጦር ከመልሶ ማደራጀት በኋላ በተጠና መንገድ በወሰደው በዚህ ጥቃት የአረመኔው አገዛዝ የውሸት ትርክትን በመናድ የጠላት ሰራዊት ስነ ልቦናን ያራደ ፋኖ በማንኛውም ሰዓት በየትኛውም ከተማ ሙሉ ቁጥጥር ማድረግ የሚችልበት አቅምና ጥቃት መሰንዘር እንደሚችል በተግባር ያሳየ እርምጃ እንደሆነም ተገልጿል። ይህ በእንዲህ እንዳለ ዛሬም የአብይ አገዛዝ ስልጣን አስጠባቂ ወታደሮች ፋኖን መቀላቀላቸው መቀጠላቸውን አስታውቋል። ዲሽቃ ተኳሽና ምክትል ቲም መሪው ከነሙሉ ትጥቃቸው ፋኖን የተቀላቀሉ ሲሆን 660 የክላስ ተተኳሽ፣ 6 የእጅ ቦምብ፣ የወገብ ትጥቅ በመያዝ ከስርዓቱ በመውጣት ወደ ቴዎድሮስ 201ኛ ኮር 54ኛ ክፍለ ጦር መቀላቀላቸውን በስም ጭምር ከነ ሬጅመንታቸው በመዘርዘር የአማራ ፋኖ ብሔራዊ ኃይል አፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዛሬ ታህሳስ 7 ቀን 2018 ባወጣው በዚህ መረጃ ገልጿል። በቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የሚመራው ዲሞክራሲ ስምረት ትግራይ ፓርቲ ወይም ስምረት የማንም ተላላኪ አይደለውም ሲል አቋሙን ገለጸ። በትላንትናው ዕለት የምክር ቤትም ወይም የማዕከላዊ ኮሚቴ ስብሰባውን ማካሄድ በጀመረበት ወቅት የፓርቲው ዋና ሊቀመንበር አቶ ጌታቸው ረዳ በመሩትም ስብሰባ ላይ እንደተገለጸው ፓርቲያቸው ስምረትም ከብልጽግና አንዱ ነው እየተባለ ቢገለጽም ፓርቲው ምንም አይነት በጥምረት ለመስራት ያሰበው ነገር የለም ተብሏል። ከብልጽግና ፓርቲ ጋር የሚያያይዙን ሆነ ብለው ነው ያለው። ፓርቲው ስምረትም ከብልጽግና ጋር ቢሰራም ችግር የለውም፣ ነገር ግን ህወሓት ወደ ኤርትራም ስለሚሄድ ሻቢያ ነው ማለት ነው ወይም ሲል ጠይቋል። መግለጫውን የሰጡትም አቶ ጌታቸው ረዳም ይመሩት በነበረው ጊዜያዊ አስተዳደር ከንቲባም ተደርገው ተሹመው በህወሓትም ተቃውሞ ስራቸውን እንዳይሰሩ ታግደው የቆዩትና ዲሞክራሲም ስምረትም ትግራይ ፓርቲ ወይም ስምረት መስራቾች አንዱ የሆኑትም አቶ ብርሃንም ገብረ ኢየሱስም መግለጫ የሰጡም ሲሆን በመግለጫቸውም ትግራይን የተመረጠ መንግስትም ሊያስተዳድሯትም ይገባል፣ ፓርቲው ለምርጫም ዝግጅትም እያደረገ ነው ብለዋል። በኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 ህዝባር 2011 ዓ.ም ለኢትዮጵያ ብሔራዊ ምርጫ ቦርድ በተሰጠው ስልጣን መሰረትም የክልላዊ የፖለቲካ ፓርቲ ጊዜያዊ ምዝገባ ፈቃድ ለዲሞክራሲያዊ ስምረትም ትግራይ ወይም ስምረትም ባለፈው ግንቦት 18 2017 ዓ.ም መሰጠቱ የሚታወስ ሲሆን አቶ ጌታቸው ፓርቲው በትግራይ ጉባኤውን ለማድረግ ፍላጎት የነበረው ቢሆንም በክልሉ ያለው ስርዓት አልበኝነትም ጫፍ የደረሰ በመሆኑ ማካሄድ አልተቻለም ሲሉም አስታውቀዋል። ከብልጽግና ፓርቲ ጋር ልትዋሃዱ ነው የሚለውን ዜናን በተመለከተ የፓርቲው የኮሙኒኬሽን ኃላፊው አቶ ብርሃነ በሰጡት ምላሽ ከሌሎች ፓርቲዎች ጋር ጥምረትም ስለመፍጠር በሂደት የምናየው ጉዳይ ነው። ከብልጽግና ፓርቲ ጋር የሚያያይዙ ግን ሆነ ብለው ነው ያሉም ሲሆን ስምረት ከብልጽግና ፓርቲ ጋር ቢሰራም ችግር የለውም፣ ነገር ግን እንደ ህወሓት አመራሮችም ከሌሎችም ሀገራት ጋር ሆኖ ሀገርን ለማጥቃት ማሰብ ነው ሊኮንን የሚገባው ሲሉም የፓርቲያቸውን አቋም ገልጸዋል። ስምረት ፓርቲ ፕሬዝዳንት አቶ ጌታቸው ረዳም ስምረት ፓርቲን ያቋቋሙትም በዶክተር ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ቡድን በተራዘመ የአስተዳደር ግልበጣም ሴራም ከጊዜያዊ አስተዳደሩ ፕሬዝዳንት መንበራቸውን እንዲለቁ ግፊት ስለተደረገባቸው መሆኑን መግለጻቸው አይዘነጋም። የትግራይ ጸጥታ ኃይል ስምረት ፓርቲ በአፋር ክልል የሚንቀሳቀሰውን የትግራይ ታጣቂ ቡድን ይመራል በማለትም ከዚህ ቀደም ወንጀሉንና ፓርቲውን ማስተባበሉም ይታወሳል። በምዕራብ ወሎ ግንባር በተሰነዘረ ድንገተኛ የደፈጣ ጥቃት 17 በአንድ የአድማ ብተና አባላት ጥቃት ተሰነዘረባቸው፣ 5ቱ ተደምስሰዋል። አገዛዙ ዛሬም በግዳጅ ህጻናትን ለውትድርና እያሰለፈ መሆኑ ተገልጿል። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊ ኮር ሳጅን አደማሊ አባናደው ክፍለ ጦር አንደኛ ሸዋን ግዛው ካሳ ሻለቃ የፋኖ ኃይል ትላንት ታህሳስ 6 ቀን 2018 ለጋምቦ ወረዳ ውስጥ ቡሶ ጊዮርጊስ የተባለ አካባቢ ላይ በጣለው ድንገተኛ የደፈጣ ጥቃት በኮሎኔል መብሪያ አስማማው
ዋሴ በሚመራው በአንድ የአድማ ብተና ኃይል ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ መድረሱን፣ በዚህ ጥቃት 5 የአድማ ብተና አባላት ወዲያው ሲደመሰሱ 15 ክፉኛ መቁሰላቸው ተገልጿል። በዚህ ተጋድሎ በድምሩ 2 የሚሆን የጠላት ኃይል ከጥቅም ውጭ መደረጉን የሳጅና ደማሊ አባናዶ ክፍለ ጦር ህዝብ ግንኙነት ክፍል ለምኒልክ ህዝብ በላከው ሪፖርት ላይ ገልጿል። ይህ በእንዲህ እንዳለ ደላንታ ዙሪያ የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት ሻለቃ አመራር ጥቃት ሲፈጸምበት በርካታ የፋሽስቱ እግረኛ ሰራዊትም ሙትና ቁስለኛ መሆኑ ተገልጿል። አፋባ ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር ጽናት ክፍለ ጦር የጠላትን ሻለቃ አመራር ከባድ ቁስለኛ በማድረግና ከ3 ጓድ በላይ እግረኛ ሰራዊት ሙትና ቁስለኛ በማድረግ ታላቅ ድል ማስመዝገቡን ዛሬ ታህሳስ 7 ቀን 2018 ይፋ ባደረገው መረጃ ገልጿል። ዚያ ላይ በልጅ ኢያሱ ኮር አናብስቶ ጥቃት የተሰነዘረበት የጠላት ኃይል እግሬ አውጪኝ ብሎ ወደ ደላንታ ወረዳ ሲፈረጥጥ ጽናት ክፍለ ጦር መክት ሻለቃ 3ኛ ሻምበል ባደረጉት የደፈጣ ኦፕሬሽን በርካታ የጠላት ኃይልን መደምሰሳቸው ተገልጿል። አምባሰል ወረዳ ውስጥ ባትሪ በተባለ ቦታ ላይ በተደረገው በዚህ የደፈጣ ጥቃት መሪው 3ኛ ሻምበል ባደረጉት የደፈጣ ጥቃት የጠላት ኃይል ሙትና ቁስለኛ መሆኑም ተገልጿል። አምባሰል ወረዳ ውስጥ ባትሪ በተባለ ቦታ ላይ በተደረገው በዚህ የደፈጣ ጥቃት መሪው ከባድ ቁስለኛ ሲሆን 7 የጠላት ሰራዊት ሲደመሰስ 14ቱ ከባድ ቁስለኛ መሆናቸውም ተገልጿል። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ኃይል ቴዎድሮስ ህዝብ ግንኙነት መምሪያ ዛሬ ታህሳስ 7 ቀን 2018 ይፋ እንዳደረገው ህጻናትን በግዳጅ ወደ ውትድርና እየመለመሉ ለግዳጅ መዋሉ ዛሬም ተጠናክሮ መቀጠሉን አስታውቋል። የብልጽግና አረመኔ ሰራዊት ዓለም አቀፍ የጦር ህግን በመተላለፍ ህጻናትን ለጦርነት እየዋለ መሆኑ በተደጋጋሚ እየታየ መሆኑን ጠቅሶ በዛሬው ዕለት 10 አይሱዚ በላይ የሆኑ ህጻናት ተገደው ብር ሸለቆ ካምፕ እንደተገኙ ማረጋገጥ መቻሉንም አስታውቋል። በማስረጃ መጋለጡ ያሳሰበው የብር ሸለቆ ማሰልጠኛ ኃላፊ ልጆቹን ወደ ማርቆስ በመላክ አብማ ሆቴል አሽጓቸው እንደሚገኝ ማወቅ ችለናል። ህጻናቱ እየተራቡ በመሆኑ ማህበረሰቡን እየለመኑ ይገኛሉ። በእንዲህ አይነት ወንጀል የተጨማለቀው የብልጽግና አመራር በዓለም አቀፍ የጦር ወንጀል ለመክሰስ እየተንቀሳቀሱ ያሉ ማህበራት እንዳሉ ለማወቅ ችለናል በማለት አፋባ ቴዎድሮስ ዕዝ ህዝብ ግንኙነት መምሪያ ዛሬ ታህሳስ 7 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። የኢትዮጵያ ጤና ባለሙያዎች ትላንት ጠርተውት የነበረው የስራ ማቆም አድማ አለመሳካቱን ተከትሎ ግምገማቸውን ይፋ አድርገዋል። ታህሳስ 6 የጠራው የስራ ማቆም አድማ ለምን ከሸፈ፣ ማን ያከሸፈው በሚል በዝርዝር መረጃ ይፋ አድርገዋል። ስራ ማቆም አድማው ግቡን ያልመታበት ዋና ምክንያት የጤና ባለሙያዎች አንድ አለመሆን እንጂ ስግብግብ ካድሬ እንዳልሆነም ማስመር አለብን በማለት የንቅናቄው መሪዎች ባወጡት ግምገማ ይፋ አድርገዋል። ያለፈው የስራ ማቆም አድማ ዋና ተዋናዮች ሬዚደንት ሐኪሞች ከመጀመሪያ ዓመት እስከ መጨረሻ ዓመት ለፈተና የሚዘጋጁበትና የመመረቂያ ጥናታቸውን የሚሰሩበት ጊዜ መሆኑ በእንቅስቃሴው ላይ ተጽዕኖ መፍጠሩን የጠቀሰው ይኸው ግምገማ የተመራቂ ሐኪሞችን በተመሳሳይ ለመመረቅ ደፋ ቀና የሚሉበት ሰዓት በመሆኑ በተጠራው የስራ ማቆም አድማ ሊሳተፉ እንደማይችሉ ይጠቅሳል። እርስ በርሳችን የነበረው አንድነት ተሸርሽሯል። ስራ ስናቆም በጎን የሚቀጠሩ ባለሙያዎች ማሰፍሰፋቸው፣ ሌላው በአብዛኛው ሆስፒታሎች የነርሶች ዝውውር መሰራቱ አንድነት እንዳይኖራቸው ማድረጉን፣ ጠቅላላ ሐኪሞች ለጤና ሚኒስቴር በሚዘጋጁበት ሰዓት ተቃውሞ መጠራቱ በተወሰነ መልኩ ተጽዕኖ እንደነበረውም ተገልጿል። ከቅርብ ጊዜ ወዲህ የተጨመረው እፍኝ የማታክል ደሞዝና የትርፍ ሰዓት ክፍያ አሰራር ተስፋ በማድረግ የማዘናጊያ መረጃዎች መሰራጨታቸውን ተከትለው ይህም ለስራ ማቆም አድማው መክሸፍ ምክንያት ካሉት ውስጥ ተዘርዝሯል። ከዚህ በፊት ካድሬዎች ያደረሱብን አካላዊና ስነ ልቦናዊ ጉዳት ቀላል የማይባል አስተዋጽኦ አበርክቷል በማለት የስራ ማቆም አድማውን ተግባራዊ ለማድረግ ዛሬም ችግር ውስጥ ያለው የኢትዮጵያ ጤና ባለሙያ ተባብሮ ባለመቆሙ ስራ ማቆም አድማው ተግባራዊ አለመሆኑን በዚሁ ግምገማ አንስተዋል። የውድቀታችን ምክንያቶች ሰፋ ያለ ጊዜ ወስደን ተወያይተን አንድነታችንን አጠናክረን አስተካክለን መንግስትን ሰርፕራይዝ እናደርገዋለን። ሙያና ባለሙያው ሳይከበር እረፍት የለም በማለት በተቀናጀ መንገድ ተጨማሪ የስራ ማቆም አድማ እንደሚያስፈልግ በዚሁ ግምገማ ላይ ጠቅሰዋል። የስራ ማቆም አድማውን በሁለቱም ዙር ያስተባበረው የኢትዮጵያ ጤና ባለሙያዎች ንቅናቄ ቦርድ ትላንት ታህሳስ 6 ቀን 2018 በመላው ሀገሪቱ የሚገኙ የጤና ባለሙያዎች ይሳተፉበታል ብሎ ባለፈው አርብ ይፋ ያደረገው የስራ ማቆም አድማ አለመካሄዱን ተከትሎ ከዚህ በኋላ የጤና ባለሙያዎችን በማስተባበር የስራ ማቆም አድማ እንደማይጠራ፣ እያንዳንዱ ለመብቱ እስካልተሰለፈ ድረስ የስራ ማቆም አድማውን ተግባራዊ ማድረግ አስቸጋሪ መሆኑን በመጥቀስ ሐዘኑን ገልጾ መግለጫ ማውጣቱን መዘገባችን አይዘነጋም። የኢትዮጵያ ጤና ባለሙያዎች ስራችን ለጤና እክል ያጋልጠናል፣ የጤና ሽፋን ይሰጠን፣ ያለውን የኑሮ ውድነት መቋቋም ስላልቻል በሙያችን ተገቢው ክብር ተሰጥቶ ደሞዝ ይጨመርልን፣ የጤና ተቋማቱ በቂ በጀት ይመደብላቸው የሚሉ ጥያቄዎችን ጨምሮ ያቀረቧቸው 12 ጥያቄዎች ዛሬም ያልተመለሱ ሲሆን የጤና ባለሙያዎች ንቅናቄ
በመጀመሪያ ዙር ያደረጉት የስራ ማቆም አድማን ተከትሎ ተመሳሳይ ችግር ያለባቸው መምህራንና ሌሎችም የመንግስት ሰራተኞች አብረዋቸው አለመቆማቸው የመጀመሪያውም ዙር የስራ ማቆም አድማ ለአንድ ወር መራዘሙና እየተንጠባጠቡ ወደ ስራ የሚመለሱ ከጊዜ ወደ ጊዜ ቁጥራቸው መጨመራቸው ስራ ማቆም አድማውን ውጤታማ ማድረግ እንዳልቻለ የተወሰነ ጫና የፈጠረ ቢሆንም ይህንን ተከትሎ መስከረም ላይ ይደረጋል የተባለው የስራ ማቆም አድማ በማሰብ አገዛዙ አነስተኛ የደሞዝ ጭማሪ ያደረገ ቢሆንም ዛሬም ጥያቄያቸው ያልተመለሰው የጤና ባለሙያዎች ከማህበራዊ ሚዲያ ቅሬታ አልፎ በተግባርና በአንድነት የስራ ማቆም አድማ ለማድረጋቸው በወቀሳ እየተነሳ ይገኛል። ይህ በእንዲህ እንዳለ ሲዳማ ክልልን ጨምሮ ከተለያዩ የሀገሪቱ አካባቢዎች የትርፍ ሰዓት ክፍያ በአዲሱ የደሞዝ ጭማሪ አልተከፈለን የሚሉ የጤና ባለሙያዎች በየአካባቢያቸው ቅሬታቸውን እያቀረቡ ሲሆን ተፈራርሞ ትርፍ ሰዓት አንሰራም ያሉ አንዳንድ አካባቢዎች ላይ በአገዛዙ ባለስልጣናት ጫናና መንገላታት እየደረሰባቸው መሆኑን በቅሬታ ማንሳት ጀምረዋል። ኢትዮጵያ ጤና ባለሙያዎች ያነሱትን ጥያቄ ተከትሎ መምህራን፣ ሌሎች የመንግስት ሰራተኞች፣ አሽከርካሪዎች ትግሉን በመቀላቀል ለጋራ ለውጥ እንዲነሱ ተደጋጋሚ ጥሪ ሲቀርብ እንደነበር አይዘነጋም። በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ከማይናወጥና የአንቱታ ማማ ከደረሱ ዘር፣ ሃይማኖት፣ ፖለቲካም ሳይገድባቸው ኢትዮጵያዊነትን ካቀነቀኑና ከሚያቀነቅኑ በጣት ከሚቆጠሩ አርቲስቶች መካከል አንዱ የሆነው ፀሐዬ ዮሐንስ አሜሪካ ውስጥ ዓመታዊ እውቅና ሽልማትም አገኘ። በሰሜን አሜሪካም አትላንታ ውስጥ በየዓመቱ በሚሰጠው በግብረ ሰናይ ድርጅት የሚከናወኑ ምሳሌ አዋርድ 2025 ሽልማት ላይ 12 የሽልማት ዘርፎች የተመደቡ ሲሆን ለሀገራቸውና ለሕዝባቸው ጉልህም አሪያነትም የሰሩ ተጽዕኖ ፈጣሪም ታላላቅ ሰዎችም ተሸልመዋል። በሙያ ተጽዕኖ ፈጣሪም ባለውለታም በዘመናትም መካከልም ሳይሰለቸው የዘለቀው ድምፃዊ ፀሐዬ ዮሐንስ በዘመን ተሻጋሪም ዘርፍም የዓመቱ ተሸላሚ ሆኖም ተሸልሟል። የክብር ካባውንም በአንጋፋው ድምፃዊ ተሾመ አሰግድ እጅም ተደርጎለታል። ወላጅ አባቱና እናቱ ለመልካም ምሳሌነቱ ፈርቀዳጆች መሆናቸውን የገለጸው አርቲስት ፀሐዬ ዮሐንስ በሙያዬ ለምሳሌነትም ከበቃው አርቲስት ዶክተር ጥላሁን ገሰሰና መሐሙድ አህመድ ልፋታቸው ከንቱ እንዳልሆነ ገሃድ ነው ብሏል። ማን እንደ እናትም ማን እንደ ሀገር ነመንታይ ቢሸን ቀበና አዲስ አበባም ሸገር ቤቴም ብቻ ነይ ቤትም ያፈራው ፍቅር ላንቺ አይጠፋም ብሌኔ ወዘተ በሚባሉ ዘፈን ተሻጋሪ ዘፈኖቹ የሚታወቀው አርቲስት ፀሐዬ ኢትዮጵያንን ከጨለማ ወደ ብርሃን ያወጣው የዛሬ 40 ዓመት በፊት የመሰረተ ትምህርት በቀድሞ የኢትዮጵያ ርዕሰ ብሔር በኮሎኔል መንግስቱ ኃይለማርያም የስልጣን ዘመን መሰረተ ትምህርት ብሔራዊ አጀንዳም እንዲሆን ያስቻለው ማንበብና መጻፍ ዋናው ቁም ነገር የተሰኘው ዘመን ተሻጋሪ ሙዚቃውን አትላንታ ላይ ለአድናቂዎቹና ለታዳሚዎቹም አቅርቧል። ፀሐዬ ዮሐንስም ከአርቲስት ነዋይ ደበበ ከአርቲስት አረጋኝ ወራሽ ጋር በመሆን ሁሉም ቢተባበር ይደረስ ነበር በሚለው ዘመን ተሻጋሪ አስተማሪ ሙዚቃው ላይ አብሮት የተሳተፈው አንጋፋው አርቲስትም ጸጋዬ እሸቱ በማህበራዊ ትስስር ገጹ ወንድሜ ፀሐዬ ሆይ በጣም ደስ ብሎኛል፣ ከዚህ በላይ ይገባሃል፣ ለኢትዮጵያ የወንክላትን ሁሉም ከዚህ ጀምሮ እስከ መጨረሻው ትከፍልሃለች። ለበጎነትም ለሀገርህም ለሰጠኸው ክብርም መልሰህ ገናም ተጀመረም ይቀጥላል። ስለ ሁሉም ክብር የወላዲት አምላክ ልጅም ይውሰድም፣ አከብረሃለሁ፣ ኑርልኝ ሲል አርቲስት ጸጋዬ እሸቱ የሙያ ወንድሙ ፀሐዬ ዮሐንስን ደስታን ተጋርቷል። በዚህ ታላቅ ሽልማት ላይ በአዲስ አበባ ዩኒቨርሲቲ ፕሮፌሰር አንዱና የዓለም አቀፍ ሽልማት ባለቤትም የሆኑት ፕሮፌሰር መሰለም ገደቡ ባስተማራቸው ዶክተሮችም ታጅበው የክብር ካባም ተደርቦላቸዋል። በሚዲያ ጎራም የኛ ሰው በአሜሪካም ጨምሮም ቸቤ ሚዲያም ተሸላሚዎች መሆናቸውም ታውቋል። በሰላማዊ ህዝብ ላይ ጦርነት የከፈቱት የኦሮሚያ ልዩ ኃይል አባላት ላይ የተወሰደውን የፋኖ ጥቃት ተከትሎ በርከት ያሉ መማረካቸው ተገለጸ። የተማረኩት የኦሮሚያ ልዩ ኃይል አባላት በአማራ ህዝብ ላይ ጥቃት እንዲፈጽሙ ተልዕኮ ተሰጥቷቸው መንቀሳቀሳቸውን ምስክርነት ሰጥተዋል። በአካባቢው ህዝቡ ራሱን ለመጠበቅ የገዛውን መሳሪያ ጭምር መከላከያ ካስፈታ በኋላ የኦሮሚያ ልዩ ኃይልን በማዝመት ጭፍጨፋ እየፈጸመ መሆኑን፣ ይህንን ለመከላከል የሚደረገው ጥረት አካል ቢዛሞ ህዝብ በወሰደው እርምጃ በዚህ ኃይል ላይ ድል እየተቀዳጀ መሆኑ ተገልጿል። በኦሮሚያ ክልል ምስራቅ ወለጋና የተለያዩ አካባቢዎች ላይ በአማራ ህዝብ ላይ ያነጣጠረ ጥቃት ለመፈጸም አስቀድሞ በአብይ አገዛዝ ስልጣን አስጠባቂ ጦር አማካኝነት ህዝቡ ራሱን በተደጋጋሚ ከሚሰነዘርበት ማንነት ተኮር ጥቃት ለመከላከል የገዛውን መሳሪያ በማስፈታት ሰሞኑን በስፋት የኦሮሚያ ልዩ ኃይል ጦርነት የከፈተ ሲሆን ይህንን ጥቃት ለመከላከል ራሳቸውን በፋኖነት ያደራጁ ቢዛሞ እዝ በወሰደ ህዝብ የመከላከል እርምጃ በርካታ የኦሮሚያ ልዩ ኃይልን በመደምሰስ ሌሎች በርከት ያሉ መማረካቸው ታውቋል።
አስታውቋል። የኦሮሚያ ልዩ ኃይልን ያዘመተው አገዛዝ ሸኔ አለ በሚል እንዳዘመቷቸውና ከፋኖ ጋር ትዋጋላችሁ እንዳልተባሉ ይህንን ውጊያ ተከትሎ የደረሰባቸውን ወታደራዊ ሽንፈት ጭምር በመመስከር ተማርከው ያሉበትን ሁኔታ ገልጸዋል። በኦሮሚያ ክልል በተደጋጋሚ በአማራ ብሔር ተወላጆች ላይ ያነጣጠረ ጥቃት በኦነግ ሸኔ ስም የሚፈጸም ቢሆንም ከኦነግ በተጨማሪ በኦሮሚያ ልዩ ኃይል አልፎ አልፎም በቀጥታ ባገዛዙ ስልጣን አስጠባቂ ጦር በተናበበና በተቀናጀ መንገድ የሚፈጸመውን ማንነት ተኮር ጥቃት ለመከላከል ራሳቸውን ያደራጁ ወጣቶች ቢዛሞ እዝን በመመስረት በህዝቡ ላይ የሚደረገውን ጥቃት ለመከላከል ባላቸው አነስተኛ አቅም እየታገሉ መሆናቸው ተደጋግሞ ሲጠቀስ ቆይቷል። አኔ አካታኒት ቶጂጋን አሉፌ ግዳጂላን ቆባኒ ፊደን ዩቲ ምንሻ ኬሳሲን ቀቡ ያሱናለው ወኔ አርሶአደር ነኝ አለ ገበሬ ነኝ ግን ይሁንም እንጂ ኦኬ ቀን ስራ ከመጣውበት ኦኬ ከኦኬ ነው ጠልፎ የወሰዱኝ ሳላስብበትና በግዳጅ ነው የመጣው ሌላ ነገር እንጂ ለጦርነት አቅጄውና ፕሮግራም ይዣ ለሚወጣው ነው ያለው ባጭ ያው ታፍሽኔ የገባው ነው ያለ በግዳጅ እኮ ነው ሁሉ እቺን ከሁሉ ለምን እንጀራኝ እንኳን ነው ሳንመድባን ቤታ አይ ካናረትሞ ባይ የጭማይ ዋይ ከሰንሞ እሱ ያለው ሲጀመርም ከዛ ሲልኩን ፋኖ ነው ብለው አይደለም የላኩን ሸኔ ጋር ነው ውጊያ የምትሄዱት ተብለን የተላክነው እንጂ ፋኖ መሆኑን እኛ አባል ስለሆን ተነሱ ሲሉን መነሳት ተቀመጡ ሲሉን መቀመጥ ነው እንጂ የተላክነው በፋኖ ተዋጉ ተብሎ ሳይሆን ሸኔ ያለ ተብለን የተላክነው ከሰለጠንም አመት አልሞላንም ደሞዝ ራሱ ገና የሶስተኛ ወር ነው የተቀበልነው ምናምን ያለ እሱ ነው በቃ በግዳጅ ነው የመጣሁት ነው ያለው። በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ ላለፉት 3 ዓመታት ተቋርጦ የነበረው የመምህራን ዝውውር ዳግም ሊጀመር መሆኑ ተገልጿል። በርካታ ትምህርት ቤቶች በአገዛዙ የድሮና ከባድ መሳሪያ ዛሬም እንደወደሙ ናቸው። ከ4.2 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ ይገኛሉ። በአማራ ህዝብ ላይ በይፋ ጦርነት ከተጀመረ በኋላ ባለፉት 3 ዓመታት የመምህራን ዝውውር ለማካሄድ አስቸጋሪ መሆኑ ሲገለጽ የቆየ ሲሆን የደቡብ ወሎ ዞን ትምህርት መምሪያ ኃላፊ አቶ አለምነው መኮንን በሰላም ቀጠናም ሆነ የጸጥታ ችግር ባለባቸው አካባቢዎች ያሉ መምህራን ዝውውሩን አጥብቀው ሲጠይቁ እንደነበር ዝውውሩ ሊጀመር መሆኑን ዲደብሊው አስተያየታቸውን አካቶ ባወጣው ዘገባ ጠቅሷል። የጀርመን ድምፅ በአማራና በትግራይ ያሉ ዘጋቢዎቹ ፈቃዳቸው በአገዛዙ የተሰረዘ ቢሆንም መምህር ተስፋ ያየለ ኢትዮጵያ ውስጥ በመምህርነት ሙያ 22 ዓመት አገልግሎት እንዳላቸው በገለጸበት በዚሁ ዘገባ በአማራ ክልል ደቡብ ወሎ ዞን የሚያስተምሩት መምህር ያለፉት 3 ዓመታቶች የመምህራን የስራ ቦታ ዝውውር በመታገዱ ምክንያት ከባለቤታቸውና ልጆቻቸው ጋር ተለያይቶ መቆየታቸውን ተናግረዋል። የኔ ደግሞ ይለያል ምክንያቱም 2015 ዓ.ም ነው ዝውውሩ የቆመው ከባለቤቴና ከልጆቼ ጋር ተለያይቼ ነው ለ3 ዓመታት የኖርኩት የ2 ዓመት የስራ ልምድ አለኝ አንጋፋ መምህር ነኝ ዘንድሮ ፈጣሪ ካለ እንገናኛለን በማለት ዝውውሩን በተስፋ መጠበቃቸውን ገልጸዋል። ሌላው ለ10 ዓመታት የመምህራን ዝውውር ጥያቄ የነበራቸው መምህር ግሩም መኮንን በተመሳሳይ ለዓመታት የመምህራን ዝውውር በመቋረጡ ከቤተሰቦቻቸው መገናኘት መቸገራቸውን የጠቀሱ ሲሆን እኔን ምሳሌ ልብል እና ባልቴት እናት ያለችኝ ጧሪ የላትም እንደዛ ያላቸው አሉ ከቤተሰብ ከተለያዩ 10 ዓመት ሆኖኛል ደሴም ተለሁደሬም እሞላለሁ ሁልጊዜ መምህራን ህይወት እኮ ትልቁ ነገር ዝውውር ነው ሲሉ አስተያየታቸውን ሰጥተዋል። በሰላም ቀጠና ያለውም በጸጥታ ችግር ውስጥ ያለውም ሁለቱም የዝውውር ጥያቄ እንደሚያነሱ ሰላም ቀጠናውም ወደ ተሻለ መሄድ የጸጥታ ችግር ያለበትም ወደ ሰላም ቀጠና ለመምጣት ይፈልጋል መዘጋቱ ትልቅ እንቅፋት ሆኖ ቆይቷል በማለት ጀማሪ መምህራን ከተማ ይቀጠራሉ ሰው ጥረታ ሲወጣ ትምህርት ማቋረጥ ስለማይገባ በጊዜያዊነት ይቀጠራል አገልግሎት ያለው ገጠር እያለ በአገልግሎቱ መጠቀም ሲገባ በማለት አስተያየታቸውን መስጠታቸውን ዲደብሊው ዘግበዋል። ይበንዲ እንዳለ በአማራ ህዝብ ላይ ጦርነት የከፈተ የአብይ አገዛዝ በድሮና በከባድ መሳሪያ ትምህርት ቤቶችና ጤና ጣቢያዎችን ኢላማ በማድረግ ካደረሰው ጉዳት በተጨማሪ የአገዛዙ ስልጣን አስጠባቂ ወራሪ ሰራዊት ትምህርት ቤቶችን እንደ ጦር ካምፕ መጠቀሙ ባለፉት 3 ዓመታት የቀጠለ ሲሆን ዛሬም በክልሉ በሺ የሚቆጠሩ ትምህርት ቤቶች አገዛዙ በጦር ካምፕነት በተለያዩ ጊዜ በመጠቀሙ በድሮና በከባድ መሳሪያ ከወደሙት በተጨማሪ የትምህርት ቁሳቁሶቻቸው ተዘርፎ በርካታ ጉዳት ደርሶባቸው ጥገና የሚያስፈልጋቸው ቢሆንም ዘንድሮም በርካታ ትምህርት ቤቶች የዚህን እድል እንዳላገኙና ከ4.2 ሚሊዮን በላይ ተማሪዎች እንዳለፈው ዓመት ሁሉ ዘንድሮም ከትምህርት ገበታ ውጪ ቢሆኑም አገዛዙ ጦርነቱን አቁሞ ስልጣን አስጠባቂ ወራሪ ሰራዊቱን ከክልሉ ማውጣት ባለመፈለጉ በሰላም ሽፋን ዛሬም ጦርነትን እያካሄደ እንደሚገኝ በተደጋጋሚ በወቀሳ ሲነሳ ቆይቷል። በዘገባው የክልሉ የጸጥታ ችግር ያሉት በአብይ አገዛዝ የተከፈተው ጦርነት ለመምህራን ዝውውር መቋረጥ ምክንያት መሆኑ የተጠቀሰ ሲሆን ከጥር 10 2018 ጀምሮ የመምህራን ዝውውር የፍላጎታቸውን በሚያስተምሩበት ትምህርት ቤት ይሞላሉ። በጸጥታ ችግር ምክንያት የመማር ማስተማር ተግባሩ የተቋረጠባቸው ትምህርት ቤት ውስጥ የሚያስተምሩ መምህራን የዝውውሩ አካል ይሆናሉ መባሉንም ዘገባው ጠቅሷል።
በባንክ ውስጥም ደጎስ ያለ ገንዘብ በአስቸኳይ ካላስገባህ ዘርማንዘርህን በእርኩስ መንፈስ ወይም በመተትም አጠፋለሁ በማለትም በአንድ ግለሰብ ላይ የገንዘብና የስነ ልቦና ጫና በመፍጠር ጠርጥሬያታለሁ ያለ አንዲት ግለሰብን የአዲስ አበባ ፖሊስ በቁጥጥር ስር ማዋሉን አስታወቀ። በአዲስ አበባ ከተማ ቄርቆስ ክፍለ ከተማ ወረዳ 2 በተለምዶ ወሎ ሰፈር ተብሎ በሚጠራው አካባቢ ከሚገኝ አንድ ፕላዛ ውስጥ በጽዳት ሰራተኝነትና በሳንሱር ወይም ኤሌቬተር ተቆጣጣሪነት ተቀጥራም ስትሰራ የነበረችው አለምነሽም አጎምሳ የግል ተበዳይ እና የአንድ የግል ድርጅት የፋይናንስ ኃላፊ የሆኑትን አቶ ግሩም ነጋሽም ሙሉ ሰውን የእኔ ሰው ከሚባል አንድ የማያውቁት ግለሰብ ስልክም ተደውሎላቸው 300 ሺህ ብር በባንክም ካላስገቡ ልጅህን የሰይጣን መሳቢያ ወይ መጫወቻም አድርጋታለሁ የሚል ማስፈራሪያ መልእክት እንደደረሰላቸው ተበዳይ አቶ ግሩም ለፖሊስም ገልጸዋል። ባለፈው ህዳር 22 2018 ዓ.ም ወንጀሉ መፈጸሙን የገለጸው ፖሊስ ዘመናዊ ቴክኖሎጂን በመጠቀምና የተደወለውን ስልክ እንዲሁም የማስፈራሪያ መልእክት ያስተላለፈው ሰው ድምጽን ማንነትም ለመለየት ተደረገ ባለው ጥረት ተጠርጣሪዋ አለምነሽም የግል ተበዳዩን አቶ ግሩምን በመከታተል ካጠናቻቸው በኋላ ማንነቷን በመደበቅና ድምጿን በመቀየር አስፈራርታም 25 ሺህ ብር በባንክ አካውንቷም እንዳስገቡላትም ካደረገችም በኋላ ቀሪውን 275 ሺህ ብር በአስቸኳይ የማስፈራሪያ መንገድ ለመቀበል ስትጥር አቶ ግሩም ነጋሽ ለፖሊስ በሰጡት መረጃና ፖሊስም አደረኩት ባለው ጠንካራ ምርመራም ተጠርጣሪዋ ግለሰብን ዳግም ለመላክም ካዘጋጀችው የማስፈራሪያ ጽሑፍም የእጅ ስልኳ ላይ በመገኘቱ በቁጥጥር ስር ውላ ምርመራው ቀጥሏል ሲል የላንቻ አካባቢ ፖሊስም መምሪያም አስታውቋል። አንዳንድ ግለሰቦችም ተጋላጭ የሆኑ ሰዎችን በማጥናትና በመከታተል ባዕድ አምልኮ በማስፈራራትም በቀላሉ ለመበልጸግም ጥረት እንደሚያደርጉ የገለጸው ፖሊስም ተመሳሳይ ወንጀል ሲያጋጥም ነገሩን ከመደባበቅ በአስቸኳይ ወደ ፖሊስ በመሄድ መረጃን በማስቀበል አጥፊዎችን በሕግ አግባብ እንዲጠየቁ ማድረግ ስለሚቻል ዜጎችም ትብብራቸው ጠንክሮ ሊወጣም ይገባል ሲል ጥሪ አቅርቧል። በአዲስ አበባ ከተማ ውስጥ መኪናዎችን፣ የሞባይል ስልኮችን፣ ህፃናትን ከመዝረፍም ጨምሮ የግለሰቦችን ህይወትም የሚቀጥፉ የተለያዩ ወንጀሎችም እየተፈጸሙ እና እየተበራከቱ መምጣታቸው የተለያዩ መረጃዎችም ይገልጻሉ። የአገዛዙ ተለጣፊ በመሆኑ ራሱ ብልጽግና ፓርቲ እንዲቀላቀል ሀሳብ የሚቀርብለት በዶክተር ብርሃኑ ነጋ የሚመራው ኢዜማ ለተጨማሪ የሚኒስቴርነት ቦታ ምርጫ ላይ እንደሚቀሰቅስ አስታውቋል። የህዝብን አደራ ክደዋል ከሚባሉና ከአገዛዙ ጋር ከተለጠፉ ፓርቲዎች መካከል በግንባር ቀደምትነት ስሙ የሚነሳው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በመሪው ዶክተር ብርሃኑ ነጋ አማካኝነት በትምህርት ሚኒስቴር ማገልገሉ አብይ አገዛዝ ብቻውን ሮጦ ያሸንፍበታል በተባለው 7ኛ አገራዊ ምርጫ ለመሳተፍ ይኸው በሚኒስቴርነት ያገኘው ኃላፊነትና የሰራኋቸው ያለው ስራዎች ለምርጫ ቅስቀሳ ወሳኝ መሆናቸውና ተጨማሪ የሚኒስቴርነት ቦታ ብናገኝ እንሰራለን እንደሚል ዛሬ ፓርቲው በሰጠው መግለጫ አስታውቋል። የፓርቲው መሪ የትምህርት ሚኒስቴርን ለመምራት ባገኙት እድል የፓርቲውን የትምህርት ፖሊሲ ማስፈጸማቸውን የገለጸው ኢዜማ ዛሬ ታህሳስ 7 ቀን 2018 ለጋዜጠኞች በሰጠው መግለጫ በዝምታ ውስጥ ያለው ሰፊው ማህበረሰብ ከምርጫ 2013 ልምድ በመውሰድ የተለያዩ ሀሳቦች የሚንጸባረቁባቸው ምክር ቤቶች እንዲኖሩ በሚያስችል መልኩ በምርጫው ይሳተፋል የሚል እምነት አለን በማለት በመግለጫው ጠቅሷል። በምርጫው ከሚወዳደሩ ፓርቲዎች መካከል የሆነው ኢህአፓ በቅርቡ በአዳራሽ እንኳን ስብሰባ ማድረግ ያልቻለበትን ሁኔታ ወደ ጎን ያደረገው ኢዜማ ፈተናዎችን ተቋቁሞ በምርጫው ለመሳተፍ ወስኗል በማለት በዛሬው ዕለት ያገዛዙ አጃቢ ለመሆን ውሳኔ ላይ መድረሱን በዚሁ በሰጠው ይፋ መግለጫ በምርጫው እንደሚቀጥል አስታውቋል። የፓርቲው ብሔራዊ ስራ አስፈጻሚ ኮሚቴ አባል የተባለው አቶ እዮም መስፍን ኢዜማ ምርጫው በሚካሄድባቸው አስቻይ በሆኑ ቦታዎች ሁሉ እንደሚወዳደር የገለጸ ሲሆን ባለፈው ምርጫ በደብረ ዘይት አንድ እጩን በአገዛዙ መገደሉን በተመለከተ ዛሬ በሰጠው መግለጫ ላይ ያነሳው ነገር የለም። የጸጥታ ችግር ሊቀረፍባቸው ይችላል ወይም ከነ ችግሩም ቢሆን ምርጫ ማካሄድ እንችላለን ተብሎ በሚታሰብባቸው ቦታዎች በሙሉ ኢዜማ ይወዳደራል ያለ ሲሆን ኢዜማ በ2013 ዓ.ም በተካሄደው ሀገር አቀፍ ምርጫ ከገዢው ብልጽግና ፓርቲ ቀጥሎ በርካታ ተወዳዳሪዎችን ያቀረበ ፓርቲ ነው ሲል ገልጿል። በሀገሪቱ ውስጥ ጦርነት ባለበት በርካታ የህሊናና የፖለቲካ እስረኞች በሐሳባቸው ሳቢያ በግፍ እስር ላይ በሚገኙበት ምርጫ ቦርድ ገለልተኛ ባልሆነበትና ቢያንስ ለምርጫ የሚሆን አስቻይ ሁኔታ በሌለበት ሂደት ውስጥ የሚካሄደው ምርጫ ገዢው ብልጽግና ፓርቲን ብቻውን ሮጦ የሚያሸንፍበት ቢሆንም ኢዜማን መሰል ተለጣፊ ፓርቲዎች በአጃቢነት ምርጫውን ህጋዊ ለማስመሰል የሚያደርጉት እንቅስቃሴ ዛሬም በወቀሳ እየተነሳ ሲሆን በተለይም ኢዜማ በተቃዋሚ ስም በተለጣፊነት ከሚንቀሳቀስ ይልቅ ገዢውን ብልጽግና ፓርቲ ሙሉ ለሙሉ ቢቀላቀል እንደሚያዋጣው በቅርቡ በአዲስ አበባ
ዜጎች ላይ በኮሪደር ልማት በጫካ ፕሮጀክትና በወንዝ ዳር ልማት ስም የሚደረገውን ማፈናቀል የኢዜማ ከፍተኛ አመራር አንዱና የአዲስ አበባ አስተዳደር የመናፈሻዎች ጉዳይ ኃላፊነት የተሰጠው ግርማ ሰይፉ የተፈናቀለው ድህነት እንጂ ድሃ አይደለም በማለት ከዚህ ቀደም ሸገር በተባለው ከአዲስ አበባ ወደ ኦሮሚያ ክልል አላግባብ የተካለለውን አካባቢ ጨምሮ የተዋቀረው ከተማ ከንቲባ ህገወጥ የነበሩ ድሃዎችን ህጋዊ ድሃ አድርገናል እንጂ ያፈናቀል ነው የለም በሚል የሰጠውን አስተያየት መድገሙ በወቀሳ ሲነሳ መቆየቱ አይዘነጋም። ምርጫ ቦርድ ገዢው ብልጽግና ፓርቲ ያደረግኩት ያለውን አንደኛ ድርጅታዊ ጉባኤ ተከትሎ አብይ አህመድ አስመራጭና መራጭ ሆኖ የቀረበበትን ሂደት ቀደም ሲል የቦርዱ መሪ ወይዘሪት ብርቱካን ሚደቅሳ እንደ ህጋዊነት መቀበሏ ቦርዱ ይኖረዋል የተባለው ተስፋ በስድስተኛ አገራዊ ምርጫ በግልጽ የገዢው ፓርቲ ጉዳይ አስፈጻሚ መሆኑ መታየቱን ተከትሎ ብዙዎች በምርጫው ላይ እምነት እንደሌላቸው በርካቶች ምርጫውን ቦይኮት ማድረጋቸው አይዘነጋም። በዶክተር መረራ ጉዲና የሚመራው የኦሮሞ ፌዴራሊስት ኮንግረስ ፓርቲን ጨምሮ የተወሰኑ ተቃዋሚዎች ላለመሰረዝ በምርጫውን እንደሚወዳደሩ ይፋ ማድረጋቸው አይዘነጋም። በኢትዮጵያ የምርጫ ህግ አንድ የተቃዋሚ ፓርቲ ምርጫው ነጻና ፍትሃዊ አይደለም ብሎ ምርጫውን ከአንድ ጊዜ በላይ ቦይኮት ማድረግ የማይችል ሲሆን ሁለት ጊዜ ምርጫውን ቦይኮት ያደረገ ፓርቲ ህጋዊነት እንደማይኖረው በህግ ተደንግጓል። ኢዜማ ኮራበታለሁ ያለው የትምህርት ፖሊሲና በትምህርት ሚኒስቴር አማካኝነት እየወሰደ ያለው እርምጃ ወጣቶችን በገፍ 12ኛ ክፍል እንዲወድቁ በማድረግ የጦርነት ማገዶ ለማድረግ ሆን ተብሎ በፖለቲካ ውሳኔ እየተወሰደ ያለ እርምጃ አካል በመሆኑ ለተከታታይ 4 ዓመታት የተወሰደው እርምጃ የትምህርት ጥራት ማስጠበቅ ሳይሆን የድሃው ልጅ ከከፍተኛ የትምህርት ተቋም እንዲርቅ በማድረጉ ተደጋጋሚ ወቀሳ ሲቀርብ መቆየቱ አይዘነጋም። ዓለም አቀፉ የእግር ኳስ ፌዴሬሽን በእንግሊዝኛው ምህጻረ ቃል ፊፋ የዓመቱን ምርጥም ተጫዋቾችና አሰልጣኞችን ይፋ አደረገ። ዛሬም ምሽት በኳታር ዶሃ ይፋ በተደረገው ዓመታዊ ሽልማት በወንዶች የዓመቱ ምርጥ ለፈረንሳዩ ብሔራዊ ቡድን እና ለፈረንሳዩ የዓመቱ ሻምፒዮና ፒኤስጂ ፓሪስ ሰን ጀርማን ክለብ የሚጫወተው ኦስማኔ ዴምቤሌ የዓመቱ ኮከብ ተጫዋች በማለትም ፊፋ መርጦታል። በእጩነትም አርቼቴ ሃኪሚን ሞሮኳዊው የፒኤስጂም ተጫዋች፣ እንግሊዛዊው የባየር ሙኒክ ተጫዋች ሃሪ ኬን፣ ፈረንሳዩ የሪያል ማድሪድ ተጫዋች ካሪን ማምፔ፣ ፖርቹጋላዊ የፒኤስጂም ተጫዋቹ ኖኖ ሞንዴስ፣ እንግሊዛዊው የቼልሲም ተጫዋች ኮል ፓልሜር፣ የስፔኑ የባርሴሎና ተጫዋች ፔድሬስ፣ ብራዚላዊው የባርሴሎናው ተጫዋች ራፌን፣ ግብፃዊው የሊቨርፑል ተጫዋች መሐመድ ሳላህ፣ ፖርቹጋላዊው የፒኤስጂም ቬቴና እና ስፔናዊው የባርሴሎና ተጫዋችም ላሚን ያማል ለሽልማት የታጩም ነበር። የዘንድሮ በሴቶች የዓለም እግር ኳስ ኮከብ ተጫዋቾችም ሽልማቱን የተቀዳጀችው ስፔናዊቷም የባርሴሎና ክለብ ተጫዋቿም አይቴና ቦንሜቴ ለ3 ተከታታይ ዓመት ሽልማቱን ተቀዳጅታለች። በልምምድ ወቅት ላይ ሳለች ጉዳት የደረሰባትም አይቴና በድጋፍ ዱላም ወይም ክራንችም አማካኝነትም ከመድረኩም ቀርባም አሸናፊነትና ደስቷንም አጋርታለች። የፈረንሳዩ የቼልሲ ክለብ ተጫዋችም ሳንዲ ቤልመር፣ የስዊድኗም የቼልሲ ክለብ ናታሊን ቤጆር፣ ስፔናዊቷም የአርሴናል ክለብ ተጫዋች ማሪና ኮልዴንቴ፣ እንግሊዛዊቷም የቼልሲ ክለብ ተጫዋች ሎራን ጄምስ፣ ፖላንዳዊቷም የባርሴሎና ክለብ ተጫዋች ኤዋን ፔጀር በእጩነት ከቀረቡት መካከል መታጨታቸው ታውቋል። የዘንድሮ የዓመቱ ምርጥ አሰልጣኝ የፈረንሳዩን ፒኤስጂ ክለብን የዓመቱ ሻምፒዮና እንዲሆን ያደረጉት የስፔኑ ተወላጅ አሰልጣኝ ሉዊስ ኤንሪኬ ተፎካካሪያቸውን ሜክሲኮዊ ጃቪር አኩሬን፣ የአርሴናሉን ሚኬል አርቴታ፣ የባርሴሎናውን ሃኒሽ ፍሊክን፣ የቼልሲውን ኤንዞ ማርሴኮ፣ የፖርቹጋሉን ብሔራዊ ቡድን አሰልጣኝ ሮቤርቶ ማርቴዝ እና የሊቨርፑሉን ክለብ አሰልጣኝ አርኔ ስሎትን በድምጽ ብልጫም አሸንፈዋል። የዓመቱ ኮከብና የምርጡ አሰልጣኝም ተብለዋል። በሴቶች የእግር ኳስም አሰልጣኞችም የእንግሊዟም የሴቶች እግር ኳስ ቡድን የአውሮፓም የ2025 ሻምፒዮና እንዲሆን ያደረጉት አሰልጣኝ ሳሪና ዌግማን ለአምስተኛ ጊዜ ከፈረንጆቹ 2017 ጀምሮ አሸናፊነታቸውን አስመስክረዋል። የዓመቱ ምርጥ ወንድ ግብ ጠባቂ የጣሊያኑ ብሔራዊ ቡድን አምበልና የእንግሊዙ ማንቸስተር ሲቲ ግብ ጠባቂ የሆነው ጃሉንጋ ዶሜራ ተሸላሚ ሲሆን በሴቶች ምርጥ የዓመቱ የዓለም እግር ኳስ ተሸላሚ ግብ ጠባቂ የሆነችው እንግሊዝታ የቼልሲ ክለብ ግብ ጠባቂ ሃናል ሃምፕተን ተሸላሚም ሆናል።
ሆናለች። በቀድሞው የፊፋ ፕሬዚዳንት ሴፕ ብላተር እንደ ፈረንጆቹ አቆጣጠር በ2009 የተቋቋመው ከ793 ጨዋታዎች ውስጥ 806 ግቦችን ለብሔራዊ ቡድንና ለክለቡ ያስቆጠረው የቀድሞው የሪያል ማድሪድ አጥቂ ፍሬንሴ ፖስካስ መታሰቢያ የሆነው ድንቅ ወይም ምርጥ የዓመቱ ግብ አስቆጣሪ ሽልማት ፖስካስን ተሸላሚ የሆነው ለአርጀንቲናው ኢንዲፔንደንት ቲም ክለብ የሚጫወተው ሳንቲያጎ ሞንቴሌም ሲሆን ፈረንሳይና አርጀንቲና በ2022 የዓለም እግር ኳስ ውድድር ላይ በፍጻሜ ቅጣት ሲደርሱ ወሳኝ ግብ ያስቆጠረው መሆኑን ታውቋል። ባለፈው ዓመትም እንዲሁ በሊግ ውድድር እጅግ ድንቅ ግብ ማስቆጠሩም ተመልክቷል። ከዛሬ 2 ዓመት በፊት በሴቶች የብራዚሏን ብሔራዊ ቡድን አምበል ማርታ ስም የተሰየመው የማርታ ሽልማት የሜክሲኮ ኮከብ ተጫዋች ኤሊዛቤት ኦቫል የዓመቱ ተሸላሚ መሆኗም ታውቋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።